ሁሌ በጆሮዬ ላይ አንቺ ላይ እባብ አለ ይለኛል። በጌታ በኢየሱስ ከየት ነው የመጣው? እግዚአብሔር እኔ ማላቀው ነገር ወደ ቤቴ እንዴት ይገባ? ከጀርባዬ ላይ ያለው ነገር አንተ ከላይ ላይ አንሳ። እኔ አልችልም። ሁሌ ማታ አለቅሳለሁ፣ ጧት አለቅሳለሁ፣ ቸርች ሲሄድ አለቅሳለሁ። ሁሌ እምባዬን ያፈስኩ እግዚአብሔር ይሄን ውጊያ መከራ ከህይወቴ ላይ እንዳለ አነሳ። ክብር ለሱ። ጌታ አንስቶታል። ለጌታ ብዙ ክብር አምጡ። ሃሌሉያ። ምንም የሌለኝ ነገር በቃ እንዲ አንዴ ያፍና ግራዬ ላይ ቀኜ ላይ ይዞራል። በጣም ተሰቃየው። ሰው በበሽታ ተሰቃይቶ መድኃኒት ያገኛል፣ ግን መድኃኒት የሌለበት በሽታ ሰይጣን በላይ ላይ አወጅ። እግዚአብሔር ማንኛው ሰው በሰይጣን ወጥመድ አትያዙ በኢየሱስ ስም። በእውነት አንቺን እያናወጠ እያስጨነቀ የነበረውን እባቡ ሞቷል አልከኝ። አሜን አልኩ። በቃል ላይም ጸናው። እያናወጠ ብዙ አመት የቆየ እያስቸገረኝ ዝም ብሎ እያስፈራኝ የነበረውን እግዚአብሔር ከህይወቴ ላይ አንስቶ ለኔ የሆነልኝ ነገር 4 ሳምንት ነው መሰለኝ። ዛሬ 4ኛ ሳምንት ነው እዚህ መጥቼ ነበረ። ከዛን ቃል መጥቶ ነበረ። ቃሉም የመጣው የዛ ቀን የተሰበከው ቃል እባቡና ግንጡ እንድትረግጡ ዘንድ ስልጣን ተሰጥቶላችኋል ያልከኝ ቃል የመጣው እኔም አሜን ብዬ ተቀበልኩ። ከዛን መጨረሻ ላይ በቃሉ ተቀበልኩና መጨረሻ ላይ ደግሞ ለኔ ቀጥታ ቃል መጣና አንቺን እያናወጠ እያስጨነቀ የነበረውን እባቡ ሞቷል አልከኝ። አሜን አልኩ። በቃል ላይም ጸናው። እያናወጠ ብዙ አመት የቆየ እያስቸገረኝ ዝም ብሎ እያስፈራኝ የነበረውን እግዚአብሔር ከህይወቴ ላይ አንስቶ ብዙ ክብር አምጡ ለጌታ ለኢየሱስ። እግዚአብሔር የተመሰገነ። በብዙ ጊዜ ነው ዋጋ ያስከፈለኝ። ከዛ በኋላ ውስጥም እረፍት አግኝቷል። እግዚአብሔር ይመስገን። ከዚህ በሽታ ብዙ ተሰቃይታለች። ብዙ ሆስፒታል ሁሉ ሄደሻል። ልክ ነኝ? በእውነት እባብ አለ ተብሎ ካገለገልኳት በኋላ እባቡ ራሱን እየገለጠ መጣ። ልክ ነኝ? እባቡ ራሱን እየገለጠ መጣ። ሆስፒታሎችን ሄደች። በሆድሽ አለ ተብሎ የተነገረሽ። ከዛም በኋላ ዲጋኒ ታይቼ ደግሞ ምንም የለም አሉ። በቃ እንደገና ደግሞ ከተጸለየ በኋላ ደግሞ ምንም ነገር ደግሞ የለም። ብዙ ክብር አምጡ ለጌታ ለኢየሱስ። በጣም ነው እውነት። የሰው ልጅ በሽታ ቢያሰቃይ ይሻላል። ለምን? እውነት እግዚአብሔር እኔ ረድቶኝ ነው በህይወት የኖርኩ። ለምን? የእግዚአብሔር ኃይል ባይሆን ይሄን 2015 ጀምሮ ከኔ ጋር ትግል ነበር። ሁሌ በጆሮዬ ላይ አንቺ ላይ እባብ አለ ይለኛል። በጌታ በኢየሱስ ከየት ነው የመጣው? እግዚአብሔር እኔ ማላቀው ነገር ወደ ቤቴ እንዴት ይገባ? ከጀርባዬ ላይ ያለው ነገር አንተ ከላይ ላይ አንሳ። እኔ አልችልም። ሁሌ ማታ አለቅሳለሁ፣ ጧት አለቅሳለሁ፣ ቸርች ሲሄድ አለቅሳለሁ። ሁሌ እምባዬን ያፈስኩ እግዚአብሔር ይሄን ውጊያ መከራ ከህይወቴ ላይ እንዳለ አነሳ። ክብር ለሱ። ጌታ አንስቶታል። ለጌታ ብዙ ክብር አምጡ። ሃሌሉያ። ምንም የሌለኝ ነገር በቃ እንዲ አንዴ ያፍና ግራዬ ላይ ቀኜ ላይ ይዞራል። በጣም ተሰቃየው። ሰው በበሽታ ተሰቃይቶ መድኃኒት ያገኛል፣ ግን መድኃኒት የሌለበት በሽታ ሰይጣን በላይ ላይ አወጅ። እግዚአብሔር ማንኛው ሰው በሰይጣን ወጥመድ አትያዙ በኢየሱስ ስም። በእውነት በጣም ተሰቃየው። እኔ ይሄን ሊነገር አልችልም። እግዚአብሔር በብዙ ነው የረዳኝ። ይሄ ብቻ አይደለም። እኔ 2015 ጀምሮ በቃ ልጄ ይታመማል፣ ይሞታል፣ እኔን ሊገላኝ ልጄን ሊገላኝ ይነሳል። ሁሉም ነገሬን ከላይ ላይ እግዚአብሔር አስወግዶ በህይወት ስላኖረኝ አምላኬን ቆማችሁ አመስግኑ። በቃ ክብር ለስሙ ይሁን። የረዳ አቆመ የረዳ ብዙ ክብር ስጡ። ተባረክ። ቁጭ በሉ። ተባረክ። አሜን። ተባረክ። ያማሩ እናመሰግናለን። ተባረክ። እኔ የምመሰክረው ባለፈው ትንሽ ቆይቷልና ትንሽ የመሬት ኪስ አለ እና ሀገር ቤት ልሄድ ነውና ጸልይልኝ ዘይት ስጠኝ ብዬዋለሁ። ካልኩኝ በኋላ በድል ትመጫለሽ አለኝ። በድል ትመጫለሽ አልከኝ። ሄድኩኝና ምዕራብ አባያ ላይ ዘግተው እንደገናም ሰዓት አሳልፈች ብለው ዘግተው የእናቴ ልጆች የአባቴ ልጆች ናቸው እኛ እናውቃትም ያሉት ሄደው 7 ወር ሙሉ እዛ ተሸፍኖ ያለው ሲሄድ ተበዳዩ ልክ ነች ተባለ። እልባ ተገኘ። ብዙ ክብር አምጦሽ ከዚህም በላይ ማመስገን አንችልም። በጣም ይገርማል። ከዛም በኋላ እነሱ አንቺ ከየት መጥተሽ ነው? የት እናውቅሻለን? አገርሽ ይሄን ነው እንዴ? ያኔ እዛ ጋር እንዳልበላሽ አይተሽ እንደተውሽ ታውቂያለሽ። አሁንም አትበይም፣ ብትወስጂም አትበይም አሉኝ። እየሮጥኩኝ መጣሁኝ። አሁን ወደዚህ ማለት ነው። እጄ ላይ አልገባም። ሌላ ቦታ አይተሽ ባዶሽን ቀረሽ። አሁንም ይሄንን ብትወስጂም አትበይም። ለነሱም የእናት አባት ይሄንም የእናት አባት ነው እንደዛ ምሉትና ዛቻው እኔ ላይ ሳይደርስ እጄ ላይ እንዲገባም ጸልይልኝ። ይሄንንም አመስግኑልኝ።
ክብር ለኢየሱስ ይሁን። መሬቱን ምንም ሳይቀር ያንተን ድርሻ አሁን በእጄ ተፈርዶልኝ በእጄ አልገባም ያልሽውን የምትዩ መሬት ምንም ነገር ስንዝር እንኳን ሳይቀር ምንም ነገር ሳይቀር በኢየሱስ ስም በእጅሽ አስረከቡ። አሜን።